እንኳን ደስ አላችሁ እልል ብለናል። እንኳን ደስ አላችሁ በድጋሜ አብርሽዬ እንኳን ደስ አላ። በሲሱም ቢሆን ብዙም መታረቃችሁ ባያስደስተንም እንደኔ ማለት ነው ራሴን ወክዬ ስናገር እኔ በደንቡም ባያስደስተኝም ጋሽዬን አላሳፈረችም ሩታ እሺ ብላ ታርቃለች ማለት ነው። ኢንሻአላህ በተስፋ ደግሞ እንጠብቃለን። መሄጃዬንም አልተውም ብላለች። ግን ቲታ እንግዲህ አንድ ላይ ሆኖ እንዲያሳየን ፈጣሪ ዱዓ እናረጋለን ኢንሻአላህ። እንኳን ደስ አላችሁ። አብርሽን የምትወዱ ብቻ ማለት ነው፣ ሩታንም የምትወዱ ብቻ ማለት ነው። ወዳጅ መስላችሁ ጠላቶች ደግሞ መቼም ምን እንደሚላችሁ አላቅም። የአብርሽ ጠላቶች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናቸው? ሰላማችሁ እንደ ምድር አሸዋ ብዝት ትርፍ ባለልኝ። ውድ ሀገሬ ልጆች ሲገቡ ላይክ አድርጉ ማለት ነው። ሲትወጡ ሰብስክራይብ አድርጉ ማለት ነው። ኮሜንት ማስቀምጡ ማለት ነው። አበረታቱኝ። የመዳም ባጃጅ ነኝ። እሺ ሰምታችኋል። ትንሽ ጊዜ ቁጭ ብላችሁ ቪዲዮን አዳምጡ። ጥፋት ካለ ጥፋቴን ንገሩኝ ማለት ነው ኢንሻአላህ። ወደ ቪዲዮ ሲመለስ ዛሬ ይዤ የመጣሁት ቪዲዮ ምን ይላል ብትሉ ብዙም ደስ ባይለኝም እኔ እንኳን ደስ አላችሁ እልል ብያለሁ። እኔ ግን ብዙም ያስደስተኛ አይደለም። እንደምታያቸው እዚህ ጋር ተመልከታቸው ማለት ነው። እያቸው ሩታንና አብርሽ የድሮ ሩታ ናት አይደላችም። የድሮ አብርሽ ነው አይደለም። በቃ ክሽፍ ብሏል ማለት ነው። በጣም አዝኗል ማለት ነው። አሁን አባት ማስታርቆ እተኛለሁ ብሎ ገብተዋል። ያቺ መሽቃባጭ በቃ ታረቁ በደንብ አውሩ ብላ ወታለች ማለት ነው። አሁን ብቻቸው ነው እንደዚህ ጥዝ አሉት ማለት ነው። ጥዝ ብለዋል ማለት ነው። በጣም ነው ያሳዘኑኝ ማለት ነው። እውነት ለመናገር ሰው ሴጣን ሆኖ በመሃላቸው ገብቶ እንደዚህ ሲቆሽሹ ውስጣቸው ማለት ነው። ያው ሩታ አልተዋጠላትም። አብርሽም ደግሞ መተናነስ ያንሳል። ለሴት ልጅ እኮ እንደዚህ አይደለም። ወንድ ልጅ በሴት ልጅ ካጠፋ በጣም ወርዶ ነው ይቅርታ የሚጠይቃት። በጣም ወርዶ ነው ታች ሆኖ የሚታረቃት ማለት ነው። እውነት አብርሽ ትንሽ የዋ ብትመስልም በጣም ለይቅርታ ሩቅ ነክ ማለት ነው። እውነት አድርሱልኝ ለአብርሽ። ሩታን ይቅርታ በቃ ጋሼ እንደወጣ ማለት ነው። በቃ እኔ አጥፍቻለሁ፣ በቃ ልሙትልሽ፣ ልውደቅልሽ፣ ልተኛልሽ፣ በላይ ላይ ተራመጂ ብትላት በቃ አለቀ። አላልካትም። እውነት ይቅርታ። አንዳንድ ሰው ግን ይቅርታ አይችልበትም። ይቅርታ ማለት እኔ ብዙ ሰዎችን አይቻለሁ ማለት ነው። ይቅርታ የሚገራላቸው ሰዎች እንደዚህ አይደለም። ደግሞ በተለይ ባልና ሚስት ሲጣሉ ሴትም እንደዛ ካጠፋች እርግፍ ጠብ ማለት አለባት። ባሏን ይቅርታ ልጠይቅ። እሱም ካጠፋ ደግሞ እርግፍ ጠብ ማለት አለበት። እሷን ይቅርታ ለመጠየቅ ማለት ነው። ጥፋቱን አምኖ ማለት ነው። ስለዚህ አሁን ጋሽዬ ቦታ ያለቀቁት በቃ እናንተ በቃ እልሁን ትታችሁ ልታወሩ በቃ ልትደሰቱ ነበር ማለት ነው። ቦታ ያለቀቀው ጋሽ ወዶ አይደለም ወይም ደክሞት አይደለም። ከእናንተ መጫወት ያምረዋል፣ ከእናንተ መቀመጥ ያምረዋል። ግን የተሻለ ለውጥ ይኖራል እኔ ከወጣሁ የተሻለ ይጫወታሉ ብሎ ነው። ግን እናንተ ጥዙ ብላችኋል። በቃ አብርሽ ማለት አልተዋጠላትም። ትንሽ እጁን ወስቶ እጇን ያመጣ ነው። ትንሽ እንደውም ከሩታ ትንሽ አብርሽ ተሽሏል ማለት ነው። ሩታ ደግሞ ሴት መቼም እሄዳለሁ ያለችበት ቦታ ሳትደርስ ምንም ነገር መስሎ አይታያት። የምትሄድበት ቦታ ገደልም ጉርጋድም ቢሆን
እወድቃለሁ እሰበራለሁ አትልም ሴት ልጅ። እውነት ለመናገር በእኛ ያለ ባህሪ ነው ይሄ ባህሪ ማለት ነው። የሆነ ቦታ እንሄዳለን ብለን ከተነሳን ይሄ ነገር አይሆንሽም ተመለሺ ብትባል ምንም እኔ ከኔ ጭምር ነው በእኔ ስላደረሰብኝ ነው እሺ ብላ አትመለስም ማለት ነው። አሁን ሩታን ያሳሰባት ከአብርሽ ብቻ መታረቁ ሳይሆን የመሄዱም ድረስ አሳስቧት እዚህ የለችም። አሁን ከአብርሽ ጎኑ ተቀምጣለች እንጂ የለችም እዚህ ሀገር ማለት ነው። የሚባለው ካናዳ ገብታለች ማለት ነው። እውነት ለመናገር ግን ጋሽዬ ያው ጫና አልፈጥርባትም ብሏል እንጂ ካናዳውን ቢቀር ነበር የኔ ሀሳብ ማለት ነው። ግን ጫና አልፈጥርም ልጄ ነው ያጠፋ ብሎ መሰለኝ ጋሼም ሚቴጂበት ታርቃችሁ ማሄድ ትችያለሽ ብሏል። አብርሽም ቆጣው በዛን ሰዓት አሰምተዋል። የፈቀድ ከላት ነው እንዴ ብለዋል። እንግዲህ ምንም ማድረግ አይችልም ጋሽዬ ግን ትንሽ የዘገዩ ቆዩ፣ ቤተሰቦች ቆዩ ለማስታረቅ ርብርብ አላረጉ። ሁሉም ገብቶ ሲጫወትበት ነበር ማለት ነው። አብርሽን አስታርቃለሁ ብሎ የሚያጣላ አሁን ዛሬ ራሱ ጽጌ የሚታወራው ሁሉ የሚያናድድ ነው ማለት ነው። ተኙ ብሎ እተኛለሁ ብሎ ጋሽዬ ቦታ ሲለቅላቸው እሷ ደግሞ የሆነ ነገር ይዛ ከአብርሽ ጋር እየለፈለፈች ነው ማለት ነው። ሩታ ዝም ብላ ያዳመጠች ነበር ማለት ነው። ሀታ እኔ በራሴ ቢሆን እኔ ተናድጃለሁ። ከሱ ጋር ኖርማል አይደለም። ሌላ ወገን ገብቶ ከሱ ሲያወራ አንዳል እዛ ጋር ተነስቼ ነበር የሚጠልዛት ማለት ነው። በቃ እንዲህ አይደለም ሩታ ወርደሽ ከሱ ጋር እንደዚህ ሁኛ እንደዚህ በቃ የማሽቃበጥ ንግግር ነው የምትናገረው። ጽጌ እስካለች እውነት ከሰፈሩ ጽጌን ካላስወገዱ መቼም አብርሽና ሩታ ካናዳ ቢተው ራሱ አብርሽና ሩታ ሰላም አያገኙ። እውነት ለመናገር በቃ የሆነ ንግግራ ሁሉ አሽቃባጭ ነው። በቃ እኔ ብቻ ላውራ የኔው ብቻ ይሰማ ትላለች ማለት ነው። ስለዚህ ዛሬም ሆነ ነገም ጽጌ ናት እዛ ጋ ክብርት የምትለክሰው። እውነት ለመናገር ማንም ያገኛት አይደለም መሰለኝ። ለእኔ ብቻ ነው የታየችኝ። አረም እዛ ጋ ጥይት እኮ ነው የምትወክሰው። እዛ ጋ የሆነ ጥይት የሆነ ንግግር በሩታ እንደ ቀልድ አርጋ ከአብርሽ ጋር እየቀለደች ነው፣ ግን ሩታን የወጋቻት ነው ማለት ነው። ለእኔ እስከሚሰማኝ ድረስ ነው እሷ የምትወጋት በንግግር። ይህ መሆን የለበትም። ውሳኔ እኔ ቢሆን ማለት ነው እሱ ጋር እንዳደርስ ነው ማረጋት ነበረው። በቃ እሷ እኮ ነው እዛ ቡታጀራ ድረስ ሄዳ ብጥብጥ አረገችው ድጋሜ ማለት ነው። ስለዚህ ጠላቶች ከዛ ስር ካልወጡ ከአብርሽ ስር ካልወጡ መቼም አብርሽ እና ሩታ ሰላም አይሆኑም። ሩታ ግን እኔ ዛሬ በሲሱ ነው ደስ አለኝ። እውነት ለመናገር በሲሱ ነው ደስ አለኝ። ለምን ሄዳለሁ ብላለቻ። መታረቁን ዛሬ በዚች ልክ ታረቁ፣ ነገ የበለጠ ሊግባቡ ይችላሉ። ውስጣቸው በሽታ ሊያስወግዱ ይችላሉ። ትንሽ ማለት ነው። ከዛሬ ነገ ሊሻሉ ይችላሉ። ከነገ ወዲያ ሊሻሉ ይችላሉ። አንድ ላይ ካሉ ማለት ነው። ግን መሄዱን በጣም አስፈላጊ አልነበረም። አሁን ተጣልቶ በዚች ልክ በአጭር ጊዜ ታርቆ መሄዱ እኔ በቃ መታረቅ አልለውም። እውነት ለመናገር ከተታረቁ ታርቆ ቤት መቀመጥ። ሀታ ትላንት ማታ ይሁን ቀን ይሁን የሰሩት ቪዲዮ አይቻለሁ። ይሳቅና ሩታ ማለት ነው። አብርሽን በጣም የሚያናድድ ነው። የተላላጡ ነበር እዛ ጋር።
እንደውም እኔ ኢሳቅን አጥቤ በጨው ዘብዝፌ አሰጠዋለሁ ብዬ ነበር። አላደረሰኝም። እዛ ጋ ጥሩ አይደለም። አንተ ለምታስተምር ፋንታ መንገድ ያስለቀቀ ነበር ማለት ነው። ሴቶችን ያሻፈትከ ነበር ማለት ነው። ወይኔ ኢሳቂ አውቆ ነው ሲሙን ኢሳቂ ያለው ወለ ለምንድን ነው ንገሩኝ። አላኩል ሀል ሌላ ቦታ አትውሰዱብኝም። ነገሩ እንዲህ ነው። ሩታ እንግዲህ ቻናል ላይ ከፍታ በቃ ዘበጠ ማለት ነው። በጣም ከልክ በላይ ደስ አለው ማለት ነው። በደስታ ወጣቶች በሰብሮ ሲያሳልፉት እንጂ አንዳንድ ሰብር የሌላቸው ወጣቶች በሴቱም በወንዱም ይኖራሉ ማለት ነው። አላህን ፈርቶ የተመለሱት ቢሆን እንጂ በቃ የሚሳሰቱ ብዙዎች አሉ ማለት ነው። ስለዚህ ለኢሳቅ ትላንት ቻና ተከፍቶለታል ማለት ነው። መቆጣጠር አልቻለም። ለዛ መሰለኝ እኔ በጣም ለተናደድኩበት እውነት ለመናገር በኢሳቅ። ስለዚህ ይሄም ነገር ደግሞ የሚሆነው ጋሼ ሳይመጣ በፊት ነው ቪዲዮ የቀረጹት ወይስ ለምንድን ነው? ወለ ጋሼ ከመጣ በኋላ ያ ሰላም ከወረደ በኋላ እንደገና ኢሳቅ ከሩታ ጋር ቪዲዮ ሰርቶ ከሆነ በጣም ስህተት ሰርተዋል ማለት ነው። ግን ጋሽዬ ከመጣ በኋላ የተለቀቀ በፊት የተቀረጸ ከሆነ እንደዚህ ከሆነ እኔ ለቃቸዋለሁ ማለት ነው። አለዛ እኔ አጥቤ ነው ማሰጣው ይሄንን ልጅ ማለት ነው። ስለዚህ አሁን ወደ አብርሽ ልመለስና አብርሽዬ ለሩታ ላጠፋው ጥፋት የዛሬ ይቅርታ በቂ አይደለም። በቪዲዮ ጀርባ በደንብ አርጋ ይቅርታ ጠይቃት። የምን አባቱ ቪዲዮ ነው ማለት ነው። ካላስ ግን ሩታ የምትፈልገው እንደዚህ በቪዲዮ ሆና በጣም ዝቅ ብላ ይቅርታ ግን ብለሃታልስ፣ ግን በቂ አይደለም ነው። በቂ አይደለም። ወንድ ልጅ በሴቷ ካጠፋ እንደዚህ አይደለም፣ ያንሳታል ነው። ጥፋት አጥፍታ እስከ ዛሬ እኮ ሩታ እየጠበቀች ነበር። ምንም ከዳንኤል ወስቶ ቢያስቀምጣት ምንም ያላቸው ነገር ምንም አንድም የለም ብዬ ነው የሚለው ማለት ነው። ዳንኤል አስለን አታስጠጋውም አታምነውም ማለት ነው። ለምን የሆነ ነገር ቢፈጠር ራሱ ገልበጥ ብሎ ከአንተ ጋር ይሆናላ። ስለዚህ ዳንኤልን ስለማታምነው ከሱ ጋር እስከ ዛሬ ከማንም ነፃ ሆና ራሳን አስወግዳ ማንንም አስወግዳ ኖራ ነበር። በእንደዚህ ልክ አይጣሉም ነበር ማለት ነው። አብርሽና ዳንኤል የሆነ ነገር እንኳን ቢኖራቸው ይሁን ዳንኤልን የምትወደው ቢሆን ሩታ በዛ ልክ አይጣሉም ነበር። ስለዚህ እንደውም ጋሽዬማ በደንብ መኮርኮም ነበረበት ዳንኤልም ማለት ነው፣ ኢሳቅንም ማለት ነው፣ ጽጌንም ማለት ነው። ጽጌንም ትቻሻለሁ ስላመጣሽኝ ነው ያላት ጋሼ። ነገሩን ሁሉ አውቀዋል ማለት ነው። ግን በስራ ቢዚ ሆኖ በሆነ ነገር ቢዚ ሆኖ የኛ ሀገር ችግር በዚህ ስትሉ በዛ ማታ ያሰቡት ጠዋት ረስቶ ለስራ ነው። እንደዚህ ሆኖ ነው ጋሽዬ እስከ ዛሬ ያላስታረቀው እንጂ ጋሽዬ ቤቱን ማንም ጎንዳን ገብቶ እንደዚህ ልጆቻቸው አይቆነጥጥባቸውም ነበር። ጀግና ናቸው ጋሽ፣ አሁንም ጀግና ናቸው። ኢንሻአላህ እድማቸው ይጠውልልን። አዎ ሩታዬ ብሎ አንቀባብሮ ቅንብርብር አድርጎ ሲጠሯት ከአንቺና ከአንቺም ልጄ ነሽ አብርሃምም ልጄ ነው። በቃ እንደ ወንድ ሳይሆን እንደ ሴት ሆኖ
አንቀባርሮ ልጆቻቸው የሚገልጹት ውጤታቸው ማለት ነው። ስለዚህ በዚህ ልክ አይደለም በሉት አብርሽን። ሩታም ይዋጠለሽ በቃ ሁሉንም ነገር ከውስጥሽ ዲሌት አርጊ። ምንም ማለት አይደለም። ዲሌት አርጊው። ይመጣል ይሄዳል። ማሄድ ነገር የለም፣ ማያልፍ የለም። ያም ጊዜ አልፈዋል። ግን ብዙ ነገር እኔ በጣም ደግሞ የገረመኝ ነገር እዚሁ ልንገራችሁ። በጣም የገረመኝ ነገር ፍቅር አንቺ የበለጠ አብርሽን ፈልገሽው እንድትመጪ ነው በቃ ብዬ ነው አብርሽንም የተባበርኩት ብላ ስትል እንደዛ ብሎ የራስን ትዳር ማበጥበጥ አለ። የራሷን ትዳር እዛ ጋ ከፎአት ተበጥብጣ ፉአድና አብርሽ ተጣልቶ ስንት ነገር ተደርጎ እንደማይሆን ስላወቀች ነው ወላ እንዴት ነው ይሄንን ነገር አረገችው? በዚህም ሳልልበት አለፈኝ ማለት ነው። ብዙ ነገር ማወራበት ነገር ነበር እዛ እኔ እዛ ጋር በመድረሴ ነው አንቺን ቤቱን መተሽ የገባሽ። በስንት መከራ እኮ ነው ተለምና ሩታ በስንት ነገር ተለምና ነው እዛ ቤት መታ ያገባችሁ። አንቺ ስለመጣሽ አይደለም። ይሄንንም ለፍቅር አደርሱልኝ። አዎ አደርሱልኝ። እንግዲህ የሚያደርስ ካለ አንቺ በመምጣትሽ እዛ ጋር አንቺ ቤቱን ትወስድብኛለች ትገባለች ብላ ቶሎ ብላ ተሽቀዳድማ ገብታ አይደለም ሩታ። በቃ ሰው ለምኗት እንደምታቂ በስንት ነገር የቤት ቁጭ በይ ቤት ነይ ተብላ የመጣች ናት ማለት ነው። አንቺ ስለመጣሽ አይደለም እንደዚህ ብላ ወጋ አድርጋታለች ሩታ። ፍቅር ማለት ነው። ፍቅር ፉፉን እዛ ገደል ውስጥ ከተሽው እንዴት እንደዛ ሊሆን ቻለ? አይገርምም? እኔ በጣም ገርሞኛል። ሰው ካጠፋ በኋላ እንዴት ሆኖ እንደሚመለስ በጣም ገርሞኛል ማለት ነው። ሰላማችሁ ይብዛ። ቪዲዮን አራዘምኩት። እንግዲህ እወዳችኋለሁ። በእውነት የሚዋደድ አድርገን በጣም እወዳችኋለሁ፣ አከብራችኋለሁ። የአብርሽ ደግሞ ወዳጅ የሆናችሁ እንኳን ደስ አላችሁ። ኢሊሊ ብያለሁ። ዛሬም ነገ በጣም ደስ ብሎኛል። ነገ ደግሞ የበለጠ ደስ ብሎን እንድንመጣ ያደርገን። ውድ ቤተሰብ የምታበረታቱኝ እጅግ አድርጌ አመሰግናችኋለሁ። ጀዛከላይ ሀይረን ብያለሁ። ረመዳንስ እንዴት ይዟችኋል? እንዴት ነው? አሁን ጥሎን አልሄደ። 13 ቀን ሆነ መሰለኝ ዛሬ። በጣም ሮጦብናል። እንግዲህ የኛም ህይወት የኛም እድሜ እንደዚህ የሮጠች ነው፣ ግን እኛ ያልመሰለ ነው። ማስታወስ አለብን በየሰከንዱ የኛ ሰከንድ በዚህ ሰዓት ምን ሰርቼ ያለፍኩ፣ ምን ተናግሬ ያለፍኩ፣ ምን ሰራው፣ ምን አወራው፣ ምን ሰማው ብለን ታሳቢ ማድረግ ይኖርብናል። ውድ ቤተሰቦቼ ሰላማችሁ ይብዛ። የነበረን ቆይታ ጨርሰናል ማለት ነው። አዳዲስ ነገር ደግሞ ሲያገኝ ተመልሼ እመጣለሁ። የምታበረታቱኝ አለራሲ በጣም አመሰግናለሁ። ጀዛከላህ ኸይረን በድጋሚ ብያለሁ። ኢንሻአላህ ሰላማችሁ ይብዝት ይበልልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አብርሽዬም ሩታም ወደፊት ቀና በሉ፣ ተደሰቱ። አንገቱን ደፍተዋል። አብርሽዬ ቀና አርጊው።
አንገቷን ደፍታለች ሩታ። አብርሽዬ ቀና አድርጋት የሚለው ይዤ ነበር የመጣሁት። እንግዲህ ያመጣሁት ነገር ፍትፍት አርጌ አበጥሬ አስፈጭቼ ጋግሬ ጨረስኩት ማለት ነው። እንግዲህ ደህና ሁኑልኝ፣ ደህና ሄደሩልኝ። መልካም አዳር። አሁን መሽተዋል ማለት ነው። መልካም አዳር፣ መልካም ረመዳን ያደርግልን። እወዳቸዋለሁ። ሀገራችን ሰላም ትሆነ፣ በሰላም ደግሞ ለሀገራችን አብቃን። ወጥቶ ከመቅረት አላህ አይጠብቀን። ባይ ባይ። ማሰላም